ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ በአምላክ ነኝ የስነ ልቦና ባለሙያ። ዛሬ ይዤላችሁ የመጣሁት ሀሳብ በጣም መነጋገር ያለብን ጉዳይ ስለሆነ ነው። ብዙዎቻችን ከልጆቻችን የምንጠብቃቸው መስመሮች አሉ፣ ወይም ደግሞ ይሄ ባውንድሪስ የምንላቸው ነገሮች አሉ። ግን እኛ ደግሞ የልጆቻችንን መስመር ማለፍ አለብን ወይስ የለብንም የሚለውን ነገር ደግሞ እንነጋገራለን ማለት ነው። ስለዚህ መስመሩ እስከ የት ድረስ ነው የሚለውን ነገር ማወቅ ይገባናል፣ ሁልጊዜ ማስተዋል ይገባናል። ስለዚህ ባውንድሪ ስንል በእኛና በልጆች መካከል አለመወደድ ወይም ደግሞ እኛንና ልጆችን ማራቅ ወይም ዲስታንስ መፍጠር አይደለም። ግን ምንድነው ክሊር የሆነ ኤክስፔክቴሽን ማስቀመጥ ነው። ለምሳሌ ሪስፖንሲቢሊቲ ያለን ሁላችንም የሚጠበቅብን ሮልስ አሉን ማለት ነው አይደለ? ወይም ደግሞ ሚና የምንለው። ስለዚህ እነዚህ ነገሮች ክሊር አድርጎ የማስቀመጥ ጉዳይ ነው ማለት ነው። ስለዚህ እኛ የልጆችን መስመር ማለፍ የሌለብን ነገሮች አሉ። እነዚህ ምን ያካትታሉ ስንል ኢሞሽናል የሆኑ ባውንድሪስ አሉ፣ ሪስፔክት አለ፣ መከባበር፣ ከዛ ደግሞ ኢንዲፔንደንስ አለ፣ መተማመንና ደግሞ ሴፍቲ አለ፣ ወይም ትረስት ኤንድ ሴፍቲ የምንለው ማለት ነው። ስለዚህ እነዚህን ጉዳዮች በጣም አስፈላጊ ስለሆኑ ነው ዛሬ ወደ እናንተ ይዤ የቀረብኩት ማለት ነው። ሁል ጊዜ እኛ ኤክስፔክት ማድረግ ብቻ አይጠበቅብንም። እኛስ ደግሞ ምን እያደረግን ነው እንደ ወላጆች የሚለውን እራሳችንን መጠየቅ ያስፈልጋል። እኛ የእነሱን መስመር ስናከብር ነው እነሱን ደግሞ የእኛን መስመር አክብረው መቀጠል የሚችሉት ማለት ነው። ስለዚህ ይህንን እያስተዋልን መንቀሳቀስ ይጠበቅብናል። ስለዚህ በእኛና በልጆች መካከል ያለው ባውንድሪ ፊርም መሆን አለበት፣ ግን ደግሞ ፍሌክሰብል መሆን አለበት። ይሄ ምን ማለት ነው? እንደየእድሜያቸው ፍሌክሰብል መሆን ይጠበቅብናል ማለት ነው። አዶለሰንት እድሜ ላይ ያሉትን ልጆች እንደ ህፃናት ወይም ደግሞ ቻይልድሁድ ላይ እንዳሉት አይነት መስመር ኤክስፔክት ማድረግ አይጠበቅብንም። እኛም ደግሞ ማድረግ ያለብን መስመር ህፃናት ልጆች ሆነው የምናደርገው ወይም የምንከተለው መስመርና ከዛ ደግሞ እያደጉ ሲመጡ ደግሞ መከተል ያለብን መስመሮች ይለያያሉ ማለት ነው። ስለዚህ ፍሌክሰብል መሆን እጅግ በጣም አስፈላጊ ነው። ለልጆቻችን የነሱን ባውንድሪ መጠበቅ ወይም ደግሞ መስመራቸውን ማለፍ የሌለብን ነገሮች ምን ናቸው ብለን ስንል ለምሳሌ ኢሞሽናል ባውንድሪ ወይም ደግሞ ስሜታዊ መስመር የምንለው አለ። ስሜታዊ መስመር ላይ በጣም ማስተዋል የሚገቡን ነገሮች ምንም እንኳን እኛ እንደ ወላጅ ቀላል የሚመስሉን ነገሮች ግን ደግሞ ለልጆች ከባድ ሆነው የተቀመጡ ይኖራሉ ማለት ነው እንደነሱ ስሜት። ስለዚህ እነሱን ስሜቶች በደንብ ቫልዩ ማድረግ ይጠበቅብናል፣ ወይም ማቃለል የለብንም። ለምሳሌ ለምን ታለቅሳለህ፣ ማልቀስ አቁም ምናምን ማለት አይገባንም ማለት ነው። ትክክለኛ ክሊር የሆነ እኛ አንደርስታንድ እንዳደረግናቸው ልጆቹ መረዳት ይኖርባቸው።